የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃል ምክር በመከርናት ሰዓት ሰድቡኝ ነበረ። ከእናትየዋ በላይ እኛ እናውቃለን ብላችሁ ስትመሰክሩ የነበራችሁ ሰዎች እናንተን ይመማችሁ፣ እናንተን ይጸጽታችሁ። እንደ ሰው እናትና ልጅን ከማስማማት ይልቅ እናትና ልጅን ላራራቃችሁ ሰዎች እጅግ ብዙዎችን አሁን ድረስ እያነጋገረ የሚገኘው የዴዚ እናት የቲና አሟሟት ብዙዎች ሀሳብ አስተያየት እየሰጡበት ይገኛሉ። ይህን ጉዳይም ተከትሎ የኢቢኤስ ቴሌቪዥኑ ጋዜጠኛ የ2030 ፕሮግራም አቅራቢው ጋዜጠኛ ጌታሁን እጅግ የሚያሳዝን መልእክቱን አስተላልፏል። ብዙዎችም እሱን መልእክት እያጋሩት ይገኛሉ። በሌላ በኩል ዩቲዩበሯ ሊያሾም የተለያዩ ሀሳብ ምልከታዎቿን ሰጥታለች። እንዲሁም ደግሞ ተጨማሪነት የዴዚ እናት ቲና እንዴት ከሰሞኑ ወደ ሀገሯ ኢትዮጵያ እንደመጣች ሀገሯ ኢትዮጵያም ላይ ምን አይነት ፕሮጀክቶችን አስባ እንደነበርና ሁሉም መና ሆኖ ቀርቶ ከምትወድ ከምትናፍቃት ልጇ ጋርም እንደተቆራረጠች በዛው እንዴት እንዳሸለበች አዳዲስ ዝርዝር የወጡትን መረጃዎች ሁሉንም አጠቃለን ልናሰማችሁ ብቅ ብለናል። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው መረጃዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። የዴዚ እናት አሟሟቷ እጅግ ብዙዎችን ልብ ነክቷል። በተለይ ያለፉት ሳምንታት የዴዚ እናት ልጄ ናፈኩኝ፣ ልጄ አፍቅራ ወደ ወንድ ከሄደች በኋላ ብዙ አግኝቻት አላቅም እያለች ብዙ ሀሳብ መልእክት በተለያዩ ቦታዎች ስትሰጥ ነበር። ታዲያ ያለፈው ሳምንት ደግሞ የዴዚ እናት እጅግ ልብ በሚነካ መልኩ አይ ሚስ ማይ ዳውተር ብላ የቲክቶክ ቪዲዮ ስቶሪ አጋርታ ነበር። ብዙዎችም አሁን ላይ ነው እንግዲህ እንደ አዲስ ይህንን እየተቀባበሉ የሚገኘው። ይኸው እናት ልጇን እንደናፈቀች ልጇም ለእናቷ ይቅርታ ሳታረግ ከእናቷ ጋር ሳትገናኝ የዘላለም ጸጸት ልጅቷም እንደያዘች እናት እስከ ወዲያኛው አሸለበች በማለት ብዙዎች ሀሳብ እየሰጡ የሚገኘው ይህን ጉዳይ አስመልክቶ ልጅቷ ዴዚን የዛሬ 2 ዓመት ቃለ መጠይቅ ያደረገላት የኢቢኤስ ቴሌቪዥኑ የ2030 ፕሮግራም አቅራቢው ጋዜጠኛ ጌታሁን ስለዚህ እናት አሳዛኝ መልእክቱን አስተላልፏል። እጅግ ደስ የምትል በተለይ ሰው አክባሪ የሆነች እናት እንደሆነች የዛሬ 2 ዓመት እንደተዋወቁ ነው ጋዜጠኛ ጌታሁን የተናገረው። አክሎም እንዲህ ብሏል። የዛሬ 2 ዓመት ስትዋወቃት ለልጇ እጅግ የምትንከባከብ እጅግ አዛኝ እንደሆነች እንደ እንቁላል ልጇን እምታይ እናት ነበረች። እኛ እንኳን ልጅቷን ቃለ መጠይቅ ለማድረግ ስናስብ ቃለ መጠይቅ የምናደርገውን እያንዳንዱን ነገር አጣርታ ምን ማውራት እንዳለብንም ጠይቃ ነበር ልጅቷ ከኛ ጋር ቃለ መጠይቅ ያደረገችው ሲል ነው እንግዲህ ጋዜጠኛ ጌታሁን የተናገረው። እንግዲህ እናትና ልጅንም አንድ ላይ ቃለ መጠይቅ ለማድረግ አስቦ እንደነበር፣ ነገር ግን እናት እንግዲህ ወደ ሚዲያ መውጣት ብዙ መታየት እንደማትወድ ገልጻ እንደነበር ጋዜጠኛ ጌታሁን በመልእክቱ አስተላልፏል በጽሁፉ። አክሎም በልጅቷ ጉዳይ ግን እናትየው ወደ ሚዲያ መውጣት ባትፈልግ ፎቶ መታየት ባትፈልግ እንኳን ልጇ ግን ከሷ አቅፍ ከወጣችበት ቅጽበት በኋላ ስለ ልጇ በጣም በማሰብ በመንገብገብ በተለያዩ ቦታዎች ደግሞ የተለያዩ ፎቶ ሀሳቦችን ስታስተላልፍ ተመልክተናታል ሲል ነው እንግዲህ ጋዜጠኛው በጽሁፉ ያሰፈረው። እንግዲህ ወደ ኢትዮጵያም ስትመጣ ለሱ እንደጻፈችለት ኢትዮጵያም ፕሮጀክቶች እንደነበሯት ሬስቶራንት ልትከፍትም አቅዳ እንደነበር ነገር ግን ሁሉም መና እንደሆነ ነው ይህ ጋዜጠኛ የገለጸው ማለት ነው። ወደ ኢትዮጵያ በመጣችበት ቅጽበት ታዲያ ለሱም የሆነ ዕቃ እንዳመጣችለት ስጦታም እንዳመጣችለት ጋዜጠኛ ጌታሁን በጽሁፉ አጋርቷል። ነገር ግን እኔም ለስራ ወደ ውጪ ሀገር እየወጣው ስለነበር ተደራራቢ ፕሮግራሞችም ስለነበሩብኝ አላገኘኋትም ነበር። ነገር ግን ሬስቶራንቷን ከፍታ በሬስቶራንቷ ምርቃት ላይ እንደምንገናኝ ቃል ተገባብተንም ነበር ሲል ነው ጽሁፉን ያሰፈረው። በአጠቃላይ ግን ልጇን እንደ እንቁላል እምታይ ለልጇ እጅግ አብዝታ የምትጨነቅ
እኛ ራሱ ታይ እንደዚህ አታስቢ ብለን ሐሳብ ሁሉ የሰጠንበት ጊዜም ነበረ ብሎ ነው እንግዲህ ጋዜጠኛ ጌታሁን ስለዚህ እናት በተለይ ለልጇ ያላትን ፍቅር እጅግ በተለየ መልኩ እየገለጸ ሲጽፍ የነበረው ማለት ነው። በሌላ በኩል እንግዲህ ዩቲዩበሯ ሊያሾ በተለይ እናትና ልጅ ተጣልተዋል ከተባለበት ጊዜ አንስቶ ጀምሮ ብዙ ሐሳብ አስተያየት ተሰጥ ነበር። በተለይ ዩቲዩበሯ ሊያሾ እንግዲህ የዛሬ 2 እንዲሁም 1 ዓመት ላይ የተለያዩ ሐሳብ ከሰጠቻቸው አቤቶቹ አሁንም ወደ ሚዲያ እየመጡ ያሉት እባክሽ ልጅ ዴዚ የእናትሽን ቃል አክብሪ፣ የእናትሽንም ብዙ የምትነግርሽን ነገር የሷንም ስሚ፣ እናት አትገኝም እያለች እንግዲህ ሊያ ብዙ መልእክት ስታስተላልፍ ነበር። ዛሬ ላይ ደግሞ እንግዲህ እናት በህይወት ሳትኖር ቀርታ የነዛ ቪዲዮዎች እንዳዲስ ሲወጡ እንዳዲስ ነው መነጋገሪያ የሆኑት። ብዙዎችም እንግዲህ ድሮ ሊያ የተናገረችውንም ያስተላለፈችውንም መልእክት አመላክቶ ሊያ እኮ እውነት ነበር የተናገረችው፣ እውነት ነበር ያወራችው፣ ልጅቷን ብዙ መክራ ነበረ፣ ምንም ቢሆን እናት የመረቀችው ነው የሚሰምረው ብላ ሊያ የተናገረችው ትክክል ነበር በማለት ነው ብዙዎች እንዳዲስ የሊያን ሐሳብ እየደገፉ በተለያየ ቦታ የድሮቿን ቪዲዮ ሲያመላልሱ የነበረው። በተለይ አሁን ደግሞ በተከሰተው እጅግ አሳዛኝ ክስተት ሊያሾን የምንም መናገር የምፈልገው ነገር የለም፣ አሁን ሁሉም ጸጸት ላይ ሊሆን ይችላል፣ ልጅቷ የምታሳልፈውንም ነገር የምናውቀው ነገር የለም። በአጠቃላዩ ግን አስቀድመን መልእክት ተናግረን ነበር። በተለይ አሁን በሚዲያ የምናየው ነገር ግን ጥሩ አይደለም። በተለይም የዴዚ እናት በብዙ ቦታ ስትወቀስ ያየውበት ጊዜ እጅግ አሳዝኖ የነበረ ትናንትና ቆማችሁ የዴዚን እናት ስትናገሩ የነበራችሁ ልጆቹ ፍቅራቸውን ይቀጥሉ እናት አትመቀኝ እያላችሁ እናቷን ስትናገሩ የነበራችሁ ሰዎች ዛሬ የታላችሁ? በየትኛው ጊዜ ነው እናትና ልጅ በዚህን ያህል ደረጃ የሆነው? እጅግ የሚያሳዝን የሶሻል ሚዲያ ጊዜ አሁን ነው ስትል ነው እንግዲህ ሊያ በዝርዝር ስትገልጽ የነበረው። በተለይ የዛሬ ዓመት 2 ዓመት እንግዲህ ዴዚና አሌክስ የነሱን አንድ መሆን ማየት የሚጓጉ ሰዎች እንግዲህ አልባሌ ነገር እናትየውን ሲናገሩ ነበር። እናት በማያገባሽ ነገር በቃ ልጆቹን አትለያይ፣ ልጅቷ የምትወስንበት እድሜ ላይ ደርሳለች፣ በማያገባሽ ነገርም አትግቢ እያሉ አንዳንድ ሰዎች የማይገባ ቃል እናትየውን ይናገሩ ነበር። ይህንንም አያይዛ ነው እንግዲህ ዩቲዩበሯ ሊያ ይሄ በጣም ትልቅ ስህተት የነበረ ጉዳይ ነበረ፣ እናትና ልጅ ሲጀመር ሚዲያ መውጣት አልነበረባቸውም፣ እናት ምንም ብታጠፋ እናት ነች፣ በዚህን ያህል ደረጃም ልትወቀስ አይገባም ነበር። በተለይ ደግሞ ለልጇ የምትሳሳ ልጇ ጥሩ ቦታ እንድትደርስ የምትፈልግ ልጇን የምትንከባከብ እቅፍ ድግፍ አድርጋ ያኖረች ለዚህች እናት ደግሞ ይሄ ሁሉ ነገር አይገባም ነበር። ዛሬ ይሄ ነገር ሲከሰት ደግሞ አዛ ይመስላችሁ የመጣችሁ ሰዎች፣ ትናንት እናትየዋን ስትወቅሱ የነበራችሁ ሰዎች በእናንተ ስራ ራሳችሁ ማፈር አለባችሁ። ዛሬ ላይ እኔ ማንንም ተወቃሽ ማድረግ አልፈልግም። በአጠቃላዩ ግን እናት መከበር አለባት እያለች ነው እንባ የተናነቃት። በተለይ ጉዳዮቹን ከራሷ ጋር በማወዳደር በተለይ ዩቲዩበሯ ሊያ እንደምናስታውሰው በልጅነት እድሜዋ ነው እንግዲህ እናቷን ያጣችው። ታዲያም በመቀጠል በስደት የተለያዩ ኑሮዎችን ለማሸነፍ በአረብ ሀገር ቆይታለች። እናቴ ብትኖር እንዲያልሆንም ነበር ብላለች። እንዲሁም ደግሞ እንግዲህ ዩቲዩበሯ ሊያሾ ለእናቷ የተለየ ፍቅር ስለነበራት የመጀመሪያ ወር ደሞዝ ሲከፈላት በአረብ ሀገር በነበራት የመጀመሪያ የማዳሟ ክፍያ እንግዲህ ቀጥታ ወደ ኢትዮጵያ ልካ የእናቷን መቃብር ሁሉ እንዳሰራች ከዚህ በፊት በቃለ መጠይቅ ተናግራለች። ስለዚህ የእናት ሞት እያደር ነው የሚቆረቁረው። እኔ እናቴን ካጣሁበት ጊዜ ጀምሮ ነበር በስደት ኑሮን የቀጠልኩት ኑሮን ለማሸነፍ እያለች ብዙ መልእክት ብዙ ጊዜ በተለያዩ ቦታዎች ላይ ታሰራጭ ነበር። ታዲያ ይህንን ጉዳይ ከራሷ ጋር በማገናኘት ጭምር ነው እናት እኮ በዚህን ያህል ደረጃ ልትወቀስ አይገባም እያለች መልእክት ያስተላለፈችው። በተለይ የዴዚ እናት አሟሟት እጅግ እንዳሳዘናት ቀድማም ቢሆን እናትና ልጅ እንዲስማሙ ብዙ ስትጥር ልጅቷንም ብዙ ስትናገር እንደነበር ገልጻ የተናገረችው። አሁን ላይ ግን እንግዲህ ልጅቷም የራሷ ጸጸት ይኖርባታል። እንዲህ ነው ብዬ አሁን መናገር አልፈልግም ልጅቷን ብላ ነው ስላሉት ሐሳብ አስተያየቶች ያነሳችሁ ማለት ነው። የዴዚ እናት አሟሟት አሁን ድረስ ብዙዎችን እያነጋገረ ነው። በተለይ በድንገተኛ ሞት እንግዲህ ህይወቷ አልፎ ቤተሰብም ጉዳዩ እንዲጣራ የአስክሬን ምርመራ እንደተደረገ እንግዲህ የአስክሬን ምርመራ ውጤቱም ገና ይፋ እንዳልሆነ ነው አሁን ድረስ መረጃዎቹ የሚያሳዩት። በትልቁ ግን እናት በሀገሯ ሬስቶራንት ለመክፈት ወደ ንግዱ ለመሳተፍ የተለያዩ እቅዶችን ሁሉ አስባ የመጣች እንደሆነ ነው መረጃዎቹ የሚያሳዩት። በስተመጨረሻ እጅግ በሚያሳዝን መልኩም ሞት እንደቀደማት ነው እንግዲህ አሁን ላይ መረጃዎቹ የተሰሙት። እጅግ ልብ ያሳዝናል፣ እጅግ ልብ ይነካል። ፈጣሪ አምላክ ለዚህች እህታችን ነፍሷን በሰላም እንዲያሳርፍ የእውነት ከልብ እመኛለሁ። በሷ ዙሪያ ላሉ በዚህ ሀዘን እጅግ ለተጎዱም ሰዎች መጽናናትን አብዝቼ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘ
ተመኘውላችሁ። ሰላም።